መቼ ነው ይሄን እውነት የምትቀበለው? በቻት ተመለሰች። የት ሄዳ ነው? እስኪ እንደውላታ። ቆይስ መጣች? ባንቴሮ አንድም ቀን እንደዚህ ይሆናል ብዬ አልገመትኩም ነበረ። ያችን የሚጠላትን ልጅ በየቀኑ የጾታዊ ትንኮሳ ሊያደርስባት ሲታገል የነበረችዋ ልጅ ዛሬ ለሱ ጠቅመዋለች ማለት ነው። እንግዲህ ሮዛ በጣም ተንኮለኛ ከሚባለው በላይ ግፈኛ ናት። ዴቭ በጣም የዋህና ምስኪን ሰው ነው። እንዴት እንደሚወዳት እሷ አታውቅም። ነገር ግን እስካሁን ድረስ እሷ የምትፈልገው ወደዛ እየገፋፋችው እንጂ እስካሁን ድረስ ለእሷ የኔ ነው ብላ አምነው አታውቅም። የራሷ እየመሰላት ዴቭን ወደ ሙሽራዋ እየገፋፋችው ነው ማለት ነው። እንግዲህ ሙሽራዋ በፊት ባላገራ ያረገች ያርጓት የነበረ አንቺን ካላስወግድ አንቺን የሆነ ነገር ታላደርግ አንቺን እያለ ትይዝትባት የነበረ ነገር ግን አሁንም ደግማ ሸጣት ነበረ። ሮዛ ከዛን አስመልጦ ቤት መልሷት ማለት ነው። ሙሽራዋን ወደ ዴቭ ቤት መልሷት። እንግዲህ እሱ የደረሰበትን አይታችኋል። ያንን እያስታመመችው ትገኛለች። ማንም የሚያንቀሳቅሰው የለም፣ ወይም ምግብ የሚያቀብለው የለም፣ ወይም ደግሞ ውሃ የሚያቀብለው ወደ ውጭ የሚያወጣው የሚያስገባው የለም። ነገር ግን እሷ ናት የምታስገባውም፣ እግሩን ታሽለታለች። አንድ ቀን ሰው ትሆናለህ። ስለዚህ አንተ በእግዚአብሔር ጽና፣ ብቻ ፈጣሪህን አትርሳ፣ አንድ ቀን ሰው ትሆናለህ እያለች እየመከረች እንግዲህ ከሱ ልጁ ትሆናለች። እየመካከረችው በጣም እየተሰማው ነበረ። እንግዲህ በዙሪያው ያሉት በፊት እኔ ነኝ አለቃ፣ እኔ ከሌን ገድዬ፣ እኔ ከሌን እንደዚህ አድርጌ አስወግጄ፣ ከሌን እንዲህ አድርጌ እያለ ነበረ። በዴፍ ላይ እንግዲህ ጥይት ተኩሶበታል። ሌላም ነገር ሊያደርስበት ነበረ። ከዛ ሁሉ ተርፎ እንግዲህ ዴቭ ይኸው እስካሁን አለ። ነገር ግን አንትሮ እንደምታዩት ተሰነካክሏል ማለት ነው። በዙሪያውም ያሉት ሰዎች እሱ ሲሰነካከል በዙሪያውም ያሉት ሰዎች ከዱት። ብሩን የያዘውም ሰውዬ ራሱ እኔ ብር አልሰጠኝም ከየት አባት አንጥተህ ነው ለእኔ ብር የምትሰጠኝ ብሎ ካዴው። እናም ደግሞ ማንም የሚጠይቀው ዘመድ የለም። ይችም ሮዛ ናት። አንተ እኮ እንደ ሞት ቁጠረው ነው ያለችው። እንግዲህ እሷ ናት እንደዚህ ያስደረገችው። ገንዘብ አሁንም ዴቭን አንጣ አስገባልኝ ትላለች። የቤት ኪራይ ይገባላታል እንደ ጉድ። እሱን እንደዚህ ለማስደረግ የደፈረችው ገንዘብ ስላላት ነው። ሆኖም ግን አላስወገደችውም፣ ልታስወግደውም አትችልም። ተንግዲህ ወዲያ መዳኑ አይቀርም። ሲዲን ግን እሷ ነው ያርገኝ። ዴቭ እንግዲህ ከዛሬ ነገ አወቀ እያለች እየተሳቀቀች ትገኛለች። እንደውም ዴቭን ወደ ትንሿ ሙሽራ እየገፋፋቸው ነው ያለችው። ባትገፋፋው ወይንም ደግሞ እሷን ብትወዳት ወይም ደግሞ እሱንም እንደዚሁ እንኳን ደህና መጣ፣ እንኳን ደህና ሄድክ፣ እንኳን ገባህ ወጣ ብትለው እና ደግሞ እሷን በጥሩ ሁኔታ ብትቀበላት፣ በጥሩ ሁኔታ ብትይዛት፣ ባሏንም አትቀማባትም። እሷም ደግሞ ከዚህ ጥርጣሬ ትወገን ነበረ። ልጅቷም እስካሁን ድረስ ምንም ያቀደችው ነገር የለም። ነገር ግን እሷ በጣም ነው የምጠላት፣ ባሌን ትወስድብኛለች ብላ አሁን እንግዲህ እሷ ያቀደችው እቅድ ሮዛ ምንድን ነው? ሁለቱንም የእንቅልፍ መድኃኒት አብልታ ወይም ደግሞ አጠጥታ አብራቸው አስተኝታ ፎቶ አንስታ ባሌ ከዚች ጋር እየተኛ ነው፣ ስለዚህ እኔ ንብረቱ ይገባኛል ብዬ መካፈል አለብኝ። አንትሮ ያለኝ ትክክል ነው ለካ
ብላ አስባለች። ለእናቷ ደውላ ነግራታለች። እንግዲህ ሁለቱንም አንድ አልጋ ላይ አስተኝቼ ከዛን በኋላ ፎቶ አነሳቸውና እከስና ንብረቱን ሁለት አርጌ እካፈላለሁ ነው የምትለው። እንግዲህ እስካሁን ልጅ አልወለደችለትም። ንብረቱ ግን የእሱ ነው። እሷ ምንም የላትም። ከመንገድ ላይ አንስቶ ነው እንግዲህ ሰው ያደረጋት። ከዚህ ሁሉ መከራ አውጥቶ አሁን ሰው ስላደረጋት ብቻ ንብረቱን እካፈላለሁ እያለች ነው ማለት ነው። እንግዲህ መርዝ አርጋብን ልታበላቸው ነበረ። ነገር ግን ዴቭ አብሮ ሲቀርብ ሞዙ ብላ ፎክራ ስትመጣባቸው የያዘችውን ውሃ ስትደፋው ምግቡ ላይ ተደፋ። በዛ ሳይበላ ቀረ ማለት ነው።